እንግዲህ ይሄ ተመልካቾች የምታዩት ትንንሽ ከተሞች ላይ ነው። ይሄ ትንንሽ ከተሞች ነው። አይ ነው ባህር ዳር አይቻልም፣ ኦብቪየስሊ ባህር ዳር አይቻልም፣ ጎንደር ከተማም አይቻልም፣ ደሴ ከተማ ዋና ዋናዎቹ ከተማዎች ላያደርጉ ይችላሉ። ሴኩሪቲው አብዛኛው እዛው አካባቢ የብልጽግና አለው የሚል ብልጽግና ፖሊስ ነኝ የሆነ ኃይል ጋንታ ምናምን እዛ አስቀምጦ ሊሆን ይችላልና እነሱን ሜርሲለስ ነው፣ ምሕረት የለውም። ይሄ መንግስት ደግሞ ዋና ዋና ከተማ ትልልቅ ከተማ ላይ እንደዚህ ያደርግም። ይሄ ግን 100% በፋኖ ኃይሎች ስር ያለ አካባቢ ግን በኮንፊደንስ ነው። በትንንሽ ከተሞች አካባቢ ተመልከቷቸው፣ ወረዳዎች ናቸው እነዚህ። ደሴ የሚቀጥለው ወር ሊደረግ ይችላል፣ ፕሮባብሊ ነገር ሊደረግ ይችላል። ቆፍጠን ያለ አመራር ካገኘ መሪ ካገኘ ማለት ነው። ለዛ ነው ይሄ ምንድነው አብዛኛው ትግል በነገራችን ትግል የሚያቀላጥፈው ገጠር አካባቢ ነው። አብዛኛው ትግል አዲስ አበባ የአብይ ደጋፊ ሆኖ ወጣ። የገጠር ከተሞች ትግራይ ኦቤስ ዋጋ የለውም። ትግራይ ትምህርት ቤት ተማሪዎች ናቸው ሰላማዊ ሰልፍ የሚያደርጉት። ትግራይ ትምህርት ቤት 100% ተዘግቷል። ካልሰማችሁ ብዬ ተዘግቷል። ምናልባት የግል ትምህርት ቤት አላቅም፣ የመንግስት ትምህርት ቤት ግን ይሄ መንግስት ደሞዝ የሚከፍላቸው ምናምን 100% ተዘግቷል። ጉዳይ የለው ማለት ነው። ከብልጽግና ጋር የተቆራረጠ ነው። ማን ነው ይሄ ፕሬዝዳንቱ? አሁን ወረደ 5 ቀን ነው የቀረው። ከ5 ቀን በኋላ ትግራይ የራሱ አረንጅመንት ይዞ ይመጣል። የራሱ አረንጅመንት ኦብቪየስሊ ወረደ አይሆንም እና የራሱ አረንጅመንት ይመጣል። ከፌዴራል መንግስት ጋር ምን አይነት ግንኙነት ይኖራቸዋል? ዜሮ ነው የሚሆነው። ዜሮ ግንኙነት ይኖራል። ከፌዴራል ጋር ምንም ነገር እንትን አይኖራቸው። ምን አይነት ውጥረት ውስጥ እየገቡ እንደሆነ ማየት ነው። ከ5 ቀን በኋላ የምታዩት ነው፣ የምትሰሙት ነው። አናውንስ የሚደረግ ነገሮች አሉ። ሚዲያ ላይ ለጊዜው ማንናገረው አናውንስ የሚደረጉ ነገሮች ይኖራሉ። ስለዚህ ጠንከር እያለ ነው አብቹ ቹቻ አበመላ ምናምን የሚሉት ያንን መግለጫ መስጠት ያለበት። አማራ ክልልም ተመልከተዋል። ከዜሮ ሳምባችን ነው ከሚል አሁን ምርጫችን ፋኖ ነው። ምርጫችን ፋኖ ነው። እንግዲህ ለገጣፎ ሆኖ ብልጽግና ሰላማዊ ሰልፍ አስወጥቷል። ምናልባት አምቦ አዲስ አበባም አስወጥቷል። በርካሽ አስወጥቷል። ሼም እንዳይዛችሁ እዚህ ጋር ያተሳተፋችሁ ከኃጢአቱ ንጹህ ናችሁ። ከኃጢአቱ የተሳተፋችሁ ግን ፎቶ አንስቷቸው ሪከርድ አድርጓቸው ለወደፊቱ ታሪክ ነው። ይሄ እንግዲህ በአዲስ አበባ ከተማ ሀገራዊ ለውጡን ዶክተር አብይን ንግስና ላለ ማለት እኮ ነው። ሀገራዊ ለውጡን በመደገፍ ህዝባዊ ሰልፍ እየተካሄደ ነው ይላል። ሌሊት ነው ይወጡታሉ። ከሌሊቱ 8 ሰዓት በኢትዮጵያ በግዕዝ አቆጣጠር ከሌሊቱ 8 ሰዓት አፍተር ሚድናይት ነው መትነን የጀመረ ወደ ከተማ በቃ ውጣ ተብሎ ማለት ነው። ተመልከቱ። አብይን ለመደገፍ ነው። አብይን ንግስና ለመደገፍ ፋና ኮርፖሬት እንደዚህ የሚጫወተው ነገር አለ። ይሄን እኛ እንደ ቀልድ ነው የምናየው፣ እንደ ቀልድ ነው የምናየው። ይሄን በነገራችን ላይ አሁን ያሉበት ኢትዮጵያውያን ያሉበት ሁኔታ ለዚህ ሁሉ ያበቃው ምስኪን ነው። እውነቴን ሳስበው ያሳዝነኛል። አንዳንዴ ሰው እንዴት እኛ ባሌ ጎባ ሆኑ እኛ ዝሆንን እንረግጣለን በቦሌ አላስወጣ አላስገባ ብለውን ነበር። አሁን አይገቡም፣ ያለኛ ፍቃድ አይገቡም፣ አይወጡም። ማንን ተማምኖ ነው እንደዛ ያለው? እዚህ ጋር አለ ቀለበት 80 ነው 80 ተበጠሰች። አላግባብ ነው በግድ ኧረ በእናትህ ብለው በፍጹም የሆነች እናት የምታለቅስ እናት መጣች። 80 ምናምን ግራም ነው ምናምን በቃ ጊፍት ነው እሪ እያለች የመጣች አንዲት እሱ ለድራማ የተዘጋጀች ነች። ቤተ መንግስት ሙላት ተሾመ አካባቢ የምታስታውሷት የሆነች እናት ነች። እና እሳቸው ቀለበት ሰጥተውኛልና ያው ልሰርልህ ኧረ በእናትህ ኧረ በፍጹም። ከዛ እችን ተማምኖ ይሄ የሚገርም ህፃን ልጅ እንደዚህ እያለን ነበር። እችን ቀለበት ተማምኖ በቃ ጥላቻ እንትን አድርጌያለሁ ሰርቻለሁ፣ ከዚህ በኋላ አይታረቁም። በዚህ ቀለበት ምክንያት ደግሞ በቃ እኔ አድርግልኝ አግዘኝ ያልኩት በሙሉ ያደርግልኛል ነው። ከዛ በኋላስ ነገሩ ቀለበቱ ከተበላሸ በኋላ ያለው ወቅታዊ ሁኔታ ምን ይመስላል? ወቅታዊ ሁኔታ ይሄ ነው። በመገረም በመደመም በመደንገጥ አሁን ጌታቸው ጉዲናን ተመልከቱ፣ አበባውን ተመልከቱ። በተለይ የብርሽ ብርሃኑ ተመልከቱ፣ አጃኢብ ነው። ከየት ወዴት ነው ተምዘግዝገ የወደከው? ለራስ መገምገም ነው ያለብህ፣ ለኢትዮጵያ ስትል ጭምር ለራስ ስትል ማለት ነው። ለወደፊቱ እጣ ፈንታ ቀጥለን ተመልካቾች ምርጫ ቦርድ ዛሬ ያወጣው መግለጫ አለ። ገለልተኛ ነኝ ፍትሃዊ ነኝ ለማለት ሜላትወርቅ
ድራማ እኮ ነው ሰራ በውስጥ ተናግሮ ኦፍላን ለማጣ ምናምን ምርጫ ያው ጌታቸው እንትና አውርጃለሁ አገኘ ተሻገር በእጁ ነው የጻፈው በግሉ ነው ምክር ቤት አባላት ሳይጋብዝ ነው የጻፈው ምናምን አላለ እዚህ ላይ ምን ብሎ ይሄ ምንድነው ፍትሃዊ አይደለም ምዝገባ ላይ ችግር ሳምራጅ ላርግላችሁ ዝም ብሎ በጣም ባልደረባቸው ሳምራጅ ያደረገዋል እዚህ ጋር በጣም ጨዋታቸው በጣም አይጠገብም እዚህ ጋር አሳያቸዋለሁ ሳመሪውን ይላል ቦርዱ በመራጮች ምዝገባ ሂደት ላይ ተፈጽመዋል ያላቸውን ዋና ዋና የህግ ጥሰቶች መግለጫ ነው የሚለው እየተከታተለ ስህተት እየፈጸመ ነው ብልጽግና ብሎታል እና አይሚን መብት የዜጎች መብት የመብት አንደኛ የመብት ገደብ በተመለከተ የመራጮች ምዝገባን ከመሰረታዊ ማህበራዊ አገልግሎቶች ማገናኘት እና ማያያዝ ጋር ይሄን ይሰጣል መታወቂያ አታገኝም ነዋሪነት አታገኝም ምናምን ካልተመዘገብ እያሉ ማስፈራራት ማለት ነው የመብት ግደባ የኢኮኖሚ ጫና የመራጭነት ካርድ ካልተወሰደ ደሞዝ ይቆረጣል በማለት ዜጎችን ማስፈራራት ይላል ይሄ ምርጫ ቦርድ ዛሬ ያወጣው ነው ማስፈራሪያ ነው አይሜን ኮንሰርን አለኝ ስህተት እየተፈጸመ ነው ብሏል ሌላ ያልተገባ ተጽዕኖ ብሎታል ያልተገባ ተጽዕኖ ዜጎች ካርድ እንዲወስዱ ቤት ለቤት ቅስቀሳ እና ማስገደድ የማድረግ ወቅት ያደረጉ ነው ቅስቀሳ ያደረጉ ነው እና ያስገደድ ነው ቤት ለቤት ይላል ይሄንንም ያልተገባ ተጽዕኖ ይላል ሌላ የስልጣን አጠቃቀም ይላል የስልጣን አጠቃቀም የመንግስት አስፈጻሚዎች ከስልጣናቸው ውጭ በመውጣት የምዝገባ ሂደቱን እንደ ግዴታ አድርገው ማቅረባቸው የምዝገባ ሂደቱ እንደ ግዴታ አድርገው ስልጣናቸው ተጠቅመው ዜጎችን ያስፈራሩ ነው ይላል ሌላ የህግ ጥሰት ያለው ዜጎች በነጻነት የመመዝገብ መብታቸውን የሚጋፋ ተግባራት መፈጸማቸው ይላል ይሄ ምርጫ ቦርድ ዛሬ ያወጣው ነው ምንድነው እኔ ኒውትራል ነኝ ፍትሃዊ ነኝ ለዜጎች ቆረቆራለሁ ስራዬ ያለማንም ጣልቃ ገብነት ኤክስኪዩት ያደረኩ ነው ስራዬን እየፈጸምኩ ነው ለማለት ነው ወደ ሌላ እናልፋለን የአብይ ጉዳይ ነው አሁን የመጀመሪያ 50-60% የአብይ ነው ዛሬ የአብይ 8 ዓመታት 8 የለውጥ ዓመታት ይሉታል ከየት ነው አጀማመሩ እንዴት ነው ኦሮማራ ነው ጸረ ትግራይ ነው እዚህ ውስጥ አብይ አህመድ 8 ዓመት እንዴት ቆየ ቢባል በጥላቻ በብሔርተኝነት በሃይማኖት በመሐይምነት ተጠግቶ ነው ሲያስፈልግ በጥላቻ ያ ቡድን እኮ ያ ህወሓት እኮ ያ ህዝብ እኮ ዘርፈዋል እኮ እናቶች እኮ እዚህ ጋር ወርቅ ያላቸው እኮ አንቺን ዘርፎ እናንተ በልቶ እኮ እንደዚህ ሆነቱ እኮ ከጅማና ከአምቦ እኮ አፈር እየጫነ እኮ ትግራይ ያለማ ነበር እኮ ያለ የግዲሲው ገጣባ ብላክቦርድ ጭምር እንደዛ ብሏል እኮ እዚህ እንደዛ ሲል አልሰማችሁም እንደዛ ነበር ድሮ ማን አዲስ አበባ ያለው ስዩም ተሾመ ነበር የሚለው ድሮ በኃይለ ማርያም ጊዜ አሁን በ2026 እኮ እንደዛ እያሉን እኮ እዚህ እና ብሔርተኝነት የኦሮማራ የሚባል ትግራይን 5% ነው እኛ ኦሮማራ ብለን ግዙፍ ስለሆነ እኛ ኢትዮጵያ ማሽከርከር እንችላለን ከዛ በኋላ በእኩልነት ብአዴን እኩልነ ህወሓት ኦህዴድ ደኢህዴን ኦህዴድ እና ብአዴን አንድ ላይ ሆናችሁ ኢህአዴግ ሲባል እኔ ከህወሓት እኩል ከመሆን እኔ ከህወሓት ጋር እኩል 9 ስራ አስፈጻሚ 45 ማዕከላዊ ኮሚቴ ከሚኖረኝ የኦህዴድ ታናሽ ሆኜ ብቀመጥ ይሻለኛል ብሎ የመረጠ ነው ካን ኢማጂን ዛት እኔ እኩልነት አልፈልግም ከህወሓት ጋር እኩልነት ከደኢህዴን ጋር እኩልነት ከማንም ጋር እኩልነት አልፈልግም ከነዚህ እኩል ከመሆን እኔ ቁጥሬ ኦህዴድን አንደኛ ወሰደውና እኔ ሁለተኛ አድርገኝ በኢትዮጵያ አድርጎ የተቀበለ ትውልድ ነው ምንድን ያላችሁ ጀነራል ተፈራ ማሞ ትርፍ አንጀት ናቸው እነዚህ እና ሳምባችን ምናምን አሉት አሁን ምንድነው ወረድልን አሉት ሳምባችን ሲሉት የነበረው ተሰደዱ ኦሮማራ ሲሉ የነበረው ተሰደዱ ብትንትን አደረጋቸው መጀመሪያ ተቋማትን ሰባብረው ቁጭ አደረገው ከዛ ተቋም ከተሰበረ ግለሰቦች ተሰብረዋል ኦሬዲ ሄዷል በየትኛው መሳለል ሊከራከሩ ይችላሉ በየትኛው ኮንስቲትዩዌንሲ በሙሉ ሰባብረው ቁጭ ካደረጋቸው በኋላ የለም ገደው አንደርጋቸው ያለው አንድ ቀን አለ የሆነ ኢንተርቪው ላይ መጀመሪያ እኮ የሰባበረው እኮ ተቋማቱን ነው ከዛ በኋላ እኛ ተንሳፈፍን ምንም ድምጽ አይኖርንም ማለት እና በመሃል ላይም ሃይማኖት
ዶክተር አብይ ይታየኛል እኮ ስትነክስ እኮ ይታየኛል ምናምን እኮ ይታየኛል ምናምን እኮ አሁን ጌታ ነግሮኛል። ጌታ አሁን ጌታ የት አለ? አብይን ያነገሰው ጌታ የት ገባ? አምጡት። አሁን ቆፍራችሁም ቢሆን የትም ተንሳፎ ካል አምጡት። አብይን የሚያድን ጌታ ካለ ጌታ አብይ በጌታ ትእዛዝ ጌታ አዞ ነው በቃ አንተ ይሄ ለውጥ የምታስከትለው አንተ ነህ ብሎ ኃይለማርያም ደሳለኝ የሚቀጥለው አይ ነው ተጠያቂ እንደሆነ ያውቃል። እሱ ኢትዮጵያ ለዚህ ያደረሳት በሃይማኖት አብሮ የሄደ በእውነት ሰውየው እኮ አብይን እኮ በአንድ በኩል እልም ያለ የድሩዬነት ደረጃው እኮ አለማድነቅ እኮ አይሻል። ድሩዬነት ዝም ብሎ ጨርቁን የጣለ ድሩዬ ምንድን ነው ያለው ጃዋር ሰሞኑ? የሱን ሩብ ድፍረት ቢሰጠኝ ያለው የሱን ሩብ ድፍረት አቦይ ይላል። አቦይ ሰሃትን አቦይ ይላል። ሳሙራ ሄድና ልጆቹን ትምህርት ቤት አድርሶለት ይመጣል። በቃ እኔ ያለው እንዴ ሳሙራ ጀነራል አይለውም። ሁሉም ጀነራል ነው የሚለው ሳሙራ እኔ ያለው ልኩ ጫማ ምንድነው ጫማ እንት ነው ሆኖ አልኩ። ልብስ እንዴት ነው እናት እዚህ አካባቢ የት ነበር? ምን ተለጥፈ ነበር እዚህ አካባቢ? በፍጹም የሰው ልጅ በሱ ደረጃ አክት ማድረግ አይችልም። የአክቲንግ ደረጃው ማለት ነው። ዝም ብሎ እልም ቲያትር ሰው ነው። አዲስ አበባ ዩኒቨርሲቲ ሄዶ ቲያትር ማጥናት አይጠበቅበት። በተፈጥሮ ለዚህ የታደለ ሰው ነው። ለምን ሌላ የሆነ ነገር ሲጎለው የሆነ ነገር ይሞላዋል፣ ይሰጣዋል። ትምህርት ሲያጭበረብር እዚህ ሆኜ በቃ ዝም ብሎ የፓርላማ ነገር እንኳን ተመልከቱ። ሌላ ሀገር አሁን ኢትዮጵያ ምድር ላይ ስለ ትምህርት ኳሊቲ ምናምን ሰው መጠየቅ ይቻላል? አይጠየቅም እኮ። የውሸት ዲግሪ ይዟል፣ የውሸት ምናምን ይዟል ምናምን እየተባለ ባንኪንግ የኢትዮጵያ ባንኮች ምናምን ሲያጣሩ ነበር የሆነ ጊዜ አለላቸው። አገር የሚመራው 1994 የመጀመሪያ በኮምፒውተር ሳይንስ የባችለር ዲግሪ ከምናምን ኮሌጅ ስሙ እየደበረው ሞቷል። ኮሌጅ ዋላ የለም ማለት ሞቷላ። ይሄ እኮ ኢንፌመስ እኮ ነው። ኢንፌመስ ማስታወቂያም አይደለም እኮ። ለእንደዚህ አይነት ሰዎች የሚያጭበረብር ማለት እኮ ዲግሪ ሳይኖረው ዲግሪ ሰጠው ብሎ ካጭበረበረ አልነበረም እኮ። ኢንፌመስ የሚሉት አለ ፈረንጆች። ኢንፌመስ ሆኖ በመጥፎ ነገር ፌመስ ትሆናለህ። ዝም ብሎ ኢንፌመስ ትሆናለህ። ፌመስ የሚባለው በጥሩ ነገር አብዛኛው በመልካም ነገር ነው፣ በአቺቭመንት ነው። በማጭበርበር ደግሞ ኢንፌመስ ይሆናል። እሱም ግን ገናና ነው። እሱም ግን በመጥፎ ታሪክ ነው፣ በማጭበርበር ታሪክ ነው። 94 ዓመተ ምህረት ዲግሪ ሰጠውት ብሎ አገኘው ሽፈራው ሽጉጤ። እሱን ያነበበው የዛሬ 8 ዓመት ማለት የዛሬ 8 ዓመት መጋቢት 24 ሽፈራው ሽጉጤ ያነበበው 1994 የባችለር ዲግሪ ከማይክሮሊንክ ኮሌጅ። ከዛ ኤቢኤስ ደግሞ የሆነ ጊዜ ሊያሞግስ ብሎ የሆነ ሄዶ ትምህርት ቤት ሃይስኩል ላይ ከፍተኛ 23 የሚባል እዚህ 96 12ኛ ሲ ነው 12ኛ ቢ ነበር እዚህ ይሄው ክላሱ ምናምን ብሎ ዶክመንቱ አብይ አህመድ አሊ ይላል። ዶክመንቱ እንዲያወጡ 96 12ኛ ጨርሶ 94 ዲግሪ ወስዶ ይሄ የሀገሪቱ ጠቅላይ ሚኒስትር ነው። የኢትዮጵያ ትምህርት ሚኒስቴርም ምናምን ዝም ብሎ 4ኛ ክፍል ሆኖ ፒኤችዲ ጨረሰ ቢባል ማንንም ሊጠይቁ አይገባም። ዘ ፕሬሲደንስ ኢዝ ዜር አለ። የሀገሪቱ ጠቅላይ ሚኒስትር አለ፣ ያለ ትምህርት ቁጭ ያለ ሰውየው። ኃይለማርያም ደሳለኝን ከተጠያቂዎቹ አንዱ እሱ ነው። እኔ አውቅ ነበር ጠቅላይ ሚኒስትር እንደሚሆን ጌታ ነግሮኛል፣ ሹክ ብሎኛል፣ ቴክስት ሜሴጅ አድርጎልኛል አይነት ያለው ክቡር ጠቅላይ ሚኒስትራችን ዶክተር አብይም እንግዲህ እግዚአብሔር ለውጥን ለማከናወን ሲፈልግ እግዚአብሔር ራሱ ከሰማይ ወርዶ አይደለም የሚሰራው፣ ሰዎች ተጠቅሞ ነው የሚሰራው። ጠቅላይ ሚኒስትራችንም እግዚአብሔር ይሄን ለውጥ እንዲመራ አድርጎ አስቀድሞ የመረጠው እንደሆነ ዛሬ 3 ወር ሳይሆን ከዛ በፊትም አውቅ ነበር። ዶክተር አብይ ጠቅላይ ሚኒስትር እንደሚሆኑ ያውቁ ነበር። ጠቅላይ ሚኒስትር እንደሚሆኑ ብቻ ሳይሆን የተመረጡ መሆናቸውንም አውቅ ነበር። ስለዚህ ለውጡ በድንገት የመጣ አይደለም። ለውጡ የራሱን ቅድም እንዳልኩት ሂደት አለው። ሂደትን ጠብቆ የመጣ ለውጥ ነው። እንግዲህ እነዚህ ናቸው አውቅ ነበር የተመረጡ ናቸው። ጋዜጠኛውም ተሰደደ አለ። እሱም ስደተኛ ነው አሉ።
ሲያጨበጭብ ያውቁ ነበር። ጠቅላይ ሚኒስትሩ በጌታ እንደተመረጡ ያውቁ ነበር። አዎ አውቅ ነበር፣ በጣም እንደተመረጡ እርግጠኛ ነበርኩኝ። ጋዜጠኛውም ተሰደደ አይልሽም። እችን ቋንቋ አይደግማትም። የተመረጠ ነው ጌታ የቀባው ነው ያለ ነው። እነዚህ እምነት ላይ እንትና ጋር ከዛኛው እስከ ዓርብ ልጆች ሲያደርስ ይውላል ከሳሞራ ጋር። ቅዳሜና እሑድ ደግሞ ኃይልሽ ልምጣ ካንተ ጋር ልጸልይ ጸሎት ልምጣ ይሏል እንደ ሃይማኖተኛ። ቱርክ ሲሄድ ከኤርዶጋን ጋር ሙስሊም መስገጃ ስጡኝ ልሰግድ ነው ቦታ ስጡኝ። 2021 ድሮን ሊገዛ ሄዶ የተናገረው ነው። ስጡኝ አህመድ በሚለው ነገር ተጠልሎ በቃ እንዴ ሙስሊም ነው እንዴ ሰውየው ብሎ ተደስቶ ክፍል ይሰጠው ተባለ ለጸሎት። ኃይለማርያም ጋር ሲሄድ ደግሞ ሃሌሉያ ይላል። ሳሞራ ጋር ሲሄድ ልጅ ያመላልሳል። 8 ዓመት ሙሉ እንደዚህ አይነት እና እነዚህ ሰዎች አሁን ኃይለማርያም የተናገረው ጌታ ነግሮኛል አሉ። አምጣው ጌታው አሁን የኃይለማርያም ጌታ በቃ ተመርጧል። አብይን የመረጠው ሰውዬ አምጣው ጌታ ነው ማንንም በለው። አጭበርባሪዎች ናቸው እነዚህ በጌታ በምናምን ስም እየቀለዱ ሀገሪቷ ትልቅ ሀገር የሚባል ኢትዮጵያ እነዚህ ኃይለማርያም ነበር የሚመራት ኢትዮጵያ። በነገራችን ላይ ነግሮኛል ጌታ ነግሮኛል እንደተመረጠ አቅ ነበር ስፕሪት ነግሮኛል የሚል ኢህአዴግ ሲመራ የነበረ ነው። አቤት በእውነት ኢህአዴግ ሰው ኢህአዴጎች እንዴት በክተው እንደነበረ ይሄን ሰው ከፊት ለፊት አምጥተው ሞት ነው ለኢትዮጵያውያን ሞት ነው። እንደ ክህደት ኃይለማርያም እንደ ካደረ ሰው ነው የምቆጥረው። ክህደት ነው። ስልጣን እንትን አድርጌያለሁ፣ አሜሪካ ውረድ ብሎኛል፣ ያማማቱ ውረድ ብሎኛል፣ አስፈራርቶኛል። በፍጹም ማምለጫ አይሆንም። ይሄ ማምለጫ አይሆንም። የአብይ ፕሮሚስ ግን አለች ያኔ የነበረው። አሁን ኢህአዴግ ጨቋኝ ነበር የሚባለው አይደል? ኢህአዴግ ጨቋኝ ነው። ጨቋኝ ከነበረ የራሱ ጉዳይ። አሁን ጥሩ ነው። አሁን ጥሩ ፈታ ብሎ መጣል። እኔ ኢህአዴግ እንዲህ ብሎ ይህን ሁላ መስዋዕትነት የከፈለ ይሄ ሁላ አካል ጉዳተኛ አድርጎ አዲስ አበባ የገባ ኢህአዴግ እንካ ብሎ ለአንድ በድንጋይ ወርውሮብኛል፣ ፋብሪካ አቃጥሎብኛል፣ ድንጋይ ወርውሮብኛል እና በሞብ ጀስቲስ በዝም ብሎ በነዳጅ በማቃጠል ቦቴ በጅቡቲ የሚመጡ ቦቴዎች በማቃጠል አቃጥል የሚሉ ሚዲያዎች ነበሩ። ኢሳትም ወይምንም ያኔ እሳት ነበር ያኔ በለው ገንዘብ እየከፈሉ ምናምን። ኢትዮጵያ የራሳችን ነች። ነገ ጠዋት እኮ ወዴት ነው የምንሄደው? በእንደዚህ አይነት የመጣ መንግስት ለውጥ ሊያመጣ ይችላል ወይ ብሎ ሳያስቡ ነው። ማንን እያመጣ ነው ያለ ነው? ከዛ ቲም እገሌ ቲም ለማ ሌላው ኢትዮጵያዊ እንዳልሆነ፣ ሀረሪው ኢትዮጵያዊ እንዳልሆነ፣ ትግራዋይ ኢትዮጵያ እንዳልሆነ፣ አፋሩ ኢትዮጵያዊ እንዳልሆነ፣ ጅግጅጋ ያለው የሶማሌ ህዝብ ኢትዮጵያዊ እንዳልሆነ ቲም እገሌ ይሄ አደገኛ ነው። ግን ብዙ ትግራዋይ ኦሮሞ ህዝብ ለማን ነበር የሚፈልገው? እኔ ብዙ ሰው ይመስለኛል ህወሓትም ለማን ነበር የሚፈልገው? ተው ይሄ ስልጣን ወሰዱት። ግን ይሄ ሰውዬ ለዚህ ሰውዬ አትስጡ። ህወሓቶች they were principled። የሚቆጫቸው ነገር የለም። የሚቆጫቸው ነገር ምንድነው የሚቆጫቸው? ዲክታተር ባለመሆናቸው የሚቆጫቸው ይመስለኝ። የት አባክ ብሎ አጥናግርጎ ልክ ማስገባት። ምርጫ ነበር ወይ? ቢያንስ አሁን እንደዚህ አይነት ሰው ግን አያመጡ ነበር። አብይን አያመጡ ነበር። እንደዚህ እንደ አብይ አይነት ከእድሜ ልኩ ንጉስ ሆናለሁ እያለ ያለመ የመጣ ሰውዬና አሁን አት ኤኒ ኮስት ስልጣን ላይ ለመቆየት ማንኛውም ነገር ማድረግ አለብኝ የሚል ኃላፊነት የጎደለ ሰው 4 ኪሎ መቀመጥ አይችልም ነበር በማንኛውም ሰዓት። ለኢትዮጵያ እንቆረቆራለን ቢሉ ኖሮ ገና ሊመጣ የሚችለው አደጋ ካሁኑ ተገንዝበው ፕሮአክቲቭ የሆነ ሜጀር ሳይወስዱ በመቅረታቸው እሱ ሊቆጫቸው ይችላል። ግን ኦልሬዲ በዲሞክራሲያዊ መንገድ ይሄ ምርጫችሁ ይሄ ነው፣ እኛም ይሄ ልጅ ነው፣ ተላላኪ ነው ብሎታል እኮ። ሰላይ ነው። እኔ ነኝ ያልኩት እዛው ስብሰባ እኮ ነው የተነገረው። ሰላይ ነው፣ የሌላ ሀገር ተላላኪ ነው። ይሄም ምርጫችን አይሆንም፣ የኦሮሞ ምርጫም ሊሆን አይችልም። በእናትም ለማና ውሰድ ስልጣኑን ተረከብ ቢባል ነገሩ ለማ ሲያስበው በኋላ ሲሰማ ነው። እኔ በኋላ ነው የሰማሁት። ለማ ሲያስበው መለስ የተቀመጠበት ወንበር እንዴት ብዬ የምቀመጠው ነው ያለው። አንደኛ አስቦት አያውቅም። መለስ ጃንት ነው፣ አንባቢ ነው፣ ተጽዕኖ ፈጣሪ ነው፣ በጣም ሊቅ ነው፣ በፖለቲካው በሁሉም ነገር ሊቅ ነው። መለስ የነበረበት ቦታ ወይም እስከዛ ድረስ አእምሮ ያዘጋጅ አልነበረም። እኔ አይ ካን ቢ ኤ ሊደር የሚለው ነገር ከታች አልመጣም። ዝም ብሎ ኦል ኦፊሰር መጣበት እና አባዱላም መሆን አትችልም ብለው በዚህ ማጣደፉት። ዝግጁ አልነበረም ማለት ነው።
በዛ ላይ ደግሞ ይሄ ሰውዬ ይዞት ነው ቀጥ ብሎ የሆነች ጠንቋይ ቤት ነው የወሰደው። ካልሰማችሁ ነው እኔ ማቆ ታሪክ ነው። ሁሉንም ከሰው ጋር እንዳይገናኝ ለማ የሚባለው ከሰው ጋር እንዳይገናኝ ለይቶ በዚህም እነ ግርማ ብሩ እንዳያገኙት እነ ማነው አዲስ አበባ ከንቲባ የነበረው በጣም አብይን የሚጠላው ድሪባ ኩማ የሚባለው አብይን ዱርዬ ነው ነበር የሚለው ዱርዬ ነበር የሚለው ትልቅ ሆኖ ማዕከላዊ ኮሚቴ ስራ አስፈጻሚ ሆኖ ድሪባ አጠገብ አይቀመጥም ነበር እና ይሄን እያየ ሁሉም አንድ ባንድ ነጥሎ ለብቻው ወሰደው። አብይን ለብቻው ከሰው ጋር እንዳይገናኝ እንዳይደዋወል አድርጎ መጨረሻ ላይ እንደለየው ሲያቅ ከአባዱላ ጋር እንዳጣላው ሲያቅ አጣላው። አባዱላ ሄዶ እዛ እንደዚህ ይላል ይሄኛው እንደዚህ እያለ አጣላችሁ። ሽመልስ አብዲሳ ነበር የሚላላከው ለዚህ ሽመልስ እንደዚህ ብሏል እያለ አብይ ነበር የሚልከው ሽመልስ አብዲሳ። ለዚህ ነው የኦሮሚያ ፕሬዝዳንት አድርጎ ቁጭ አደረገው። በጥፊ ሁላ እየመታ በጥፊ ነው የሚያጨለው የምታውቁት ነው። እና ይሄ የማጭበርበር እንትኑ ወደ ስልጣን ሲመጣ ፕሮሚስ መጣ። እውነት ሰጥቶኛል እነዚህ ሰዎች የምር አምነው ነው የሰጡኝ የሚለው ነገር መጣ። ይሄ አመሰገነ፣ አደነቀ። ዲሞክራሲያዊ እንትኑ እያደገ ነው እንካ ብሎ ስልጣን መረካከብ ጥሩ ሆኗል ነው ያለው። ከዛ የቀረውን እኔ ሞላዋለሁ ነው ያለው። እኔ ኢኮኖሚውን እኔ ሞላዋለሁ፣ ዲሞክራሲውን እኔ ሞላዋለሁ። ወደ ጉራ ነው የሚሄደው። አንዳንድ ጉዳዮች አሉት ተመልካች። ይህ የስልጣን ሽግግር ሁለት አበይት እውነታዎችን የሚያመላክት ነው። ክስተቱ በአንድ በኩል በሀገራችን ዘላቂ የተረጋጋና ሁሉን አቀፍ የህገ መንግስታዊ ስርዓት መሰረት ስለመጣላችን ማሳያ ሲሆን፣ በሌላ በኩል ደግሞ ከጊዜው የፖለቲካ የኢኮኖሚና የማህበራዊ ሁኔታዎች ጋር እኩል የሚጓዝና በህዝብ ፍላጎት የሚገዛ ህዝብን አለቃው አድርጎ የሚያገለግል ስርዓት እየገነባን መሆኑን ያመላክታል። ወቅቱ ከስህተታችን ተምረን አገራችንን የምንክስበት ወቅት ነው። መሪ ድርጅታችን ኢህአዴግ ልማታዊ ዲሞክራሲያዊ መስመሩን አጥብቆ በመያዝ ሀገራችንን ከሁለት አስርት ዓመታት በላይ ባስተዳደረበት ወቅት በሁሉም መስክ መሰረታዊ ለውጥ ያመጣ ህገ መንግስታዊና ፌዴራላዊ ስርዓት ገንብቷል። በነገራችን ላይ ይሄ አንደኛው የመጀመሪያ እንዳይባረር ያዳነው መለስ ሊያባረው ብሎ እጅ ከፍንጅ ተገኝቶ ነው። እጅ ከፍንጅ ተገኝቶ እንዳይባረር ያደረገው ሳሞራ ነው። በመለስ ጊዜ ጭምር ማለት ነው። በኋላ አይደለም። የብዙ ውለታ እንትን ነው። መጨረሻ ላይ ስልጣን ላይ ሆኖ እስከዛሬ ድረስ በቪአይፒ ያስቀመጠው አዲስ አበባ ብዙ ውለታ ነው ያለለት። ይሄ አንደኛው ለምሳሌ ማን ነው ጁነዲን ሳዶ ትንሽ እምነት ላይ ገብቶ ነበር። የእምነት አክራሪነት ምናምን ላይ ገብቶ ነበር እና ስልጣኑን ተገና አድርጎ የሳዑዲ አረቢያ ኤምባሲ ባለቤቱ ያው የምታውቁት ነው፣ ብዙ ሰው የሚያውቀው ታሪክ ስለሆነ ነው። $50,000 ነው ምናምን ልትቀበል ወደ ኤምባሲ ሄዳ ደህንነቶች ያዟት ተቀብላ መስጊድ አሰራሩ ብላ ኢህአዴግ ቁጭ ብሎ ሲገመግሙ ለምንድን ነው የምትፈልገው ገንዘቡ ሲባል አይ እናቴ ከዚህ ዓለም በሞት ስትለየን ቤት መኖሪያው ገዳው እንትን አድርገው መስጊድ ስራበት መስጊድ አድርጉልኝ ብላ ነው ሄደችው። መስጊድ ዝም ብሎ ቤት አይቀየርም። ማዘጋጃ ቤት መፍቀድ አለበት። መስጊድ ቤት ወደ መስጊድ አይቀየር። ኖርማሊ ህጋዊ መስጊድ ከሆነ በማዘጋጃ ቤት የሚታወቅ ነው። እና እንደዛ ተብዬ ነበር። ቃል አለኝ እናቴ እንትን አለ እሱን ለመፈጸም ነው ምናምን ብሎ ነው። ለማንኛውም ኢህአዴግ ደግሞ እንደዚህ አይነት ሃይማኖት ውስጥ የሚርመጠመጥ ስራ አስፈጻሚ ነው። የኢህአዴግ ስራ አስፈጻሚ እንኳን እንደዚህ አይነት ትልቅ ኃላፊነት የነበረ ሰዎች እንትን አልነበረው። መጀመሪያ ሚስጥር ይሄን እንደዚህ ውስጥ ከመታወቅ በፊት ማን ያውቅ ነበር? ኢንሳዎች ያውቁ ነበር። ከኢንሳ ማን ነው? አብይ አህመድ ይከታተለው ነበር። አብይ አህመድ ምን ይለዋል? እኔ አንተ እንደዚህ እየሰራህ ነው፣ ገንዘብ ስጠኝ። የሰማነው ከዚህ በፊት እዚህ ሚዲያ ላይ አቅርበነዋል። ከደህንነቶች ያገኘነው ነው። አቶ መለስን የሚቀርቡ ሰዎች ጋር ያገኘነው ነው። ከዛ ሰውየው ኢንሳ ስራው እየሰለለ ይሄ ደግሞ በቃ ተገኘው ጉላ መለስን እጄ እነግረዋለሁ፣ ይሄን ሪፖርት አድርጌ እንደዚህ እየሰራ እንደሆነ አውቃለሁ፣ ገንዘብ አምጣ ብሎ ገንዘብ ተቀበለው ነው የተባለው። ገንዘብ ቅርጥፍ አደረገው። ቀጠለና አንድ እሳት ውስጥ የከተተው
መላኩ ፈንታ የሚባለው የጉምሩክ ዋና ዳይሬክተር የነበረው መለስ የሚቀርበው ሰው ነበር ነው የሚባለው። የመለስ ቅርብ ሰው፣ የሚወደው የሚያከብረው ታታሪ ነው። የኢትዮጵያዊ ጉምሩክ ስርዓትን አዘምኖልኛል፣ ሰርቶ አገሪቱን በጥንትን ያደረጋለን ብሎ የታክስ ሲስተሙ እና የጉምሩክ የገቢዎች እንትን ጥሩ ስራ እየሰራ ነበር ብሎ መለስ አክብሮት ነበረውና ይሄንንም ሄዶ እኔ እንደዚህ እያረክ እንደሆነ አውቃለሁ፣ ጉድ አደርግሃለሁ፣ ለመለስ ሄጄ እነግረዋለሁ ይሏል። መላኩ ደግሞ እኔ ምድ ማነው ይሄ ጠንባራ ኩራታ ማለት ነው ጥንባራም አብይ የሚሉት ኢንሳን ነኝ ያለ አቆም ነበር በሳንዛት ነው የተባለው። አቆም አብይን አያውቅም ይሄ ሰውዬ። አብይ የሚባለው ኢንሳ አካባቢ ያለው ማን ነው እንደዚህ ብሎ ደውሎ ያስፈራራኝ ማን ነው ብሎ መለስ ጋር ሄዳል። በዛን ሰዓት ኢንሳ ነው ማንም ይሄን ያክል እዚህ ግባ የሚባል ነገር የለም። ተራ ሻለቃ ወይ ምናምን ነው። በዛን ሰዓት ምንም የሚታወቅ ነገር የለም። ሌተና ኮሎኔል ወይ ሻለቃ ነገር ነበር። ጥራው ተብሎ ተጠርቶ መጥቶ አንተ ሳይኮፓት ነህ፣ ችግር አለብህ፣ ማን ሆነ ነው አንተ መላኩ የምታስፈራራው? ለቆጣ ሲለው ሳሞራ ወጥቶ ለምኑ ነው ያስቆየው። በቃ ልጅ እኮ ነው ደሞ ታጋይ እንደዚህ እኮ ነው በቃ የሚያድግ ልጅ ነው፣ ከስተቱ ይታረማል ምናምን በጣም ለምኑ ሳሞራ እንዲቆይ ያደረገው ታሪኩ ይሄ ነው። ከዚህ በፊት ስለተናገር ነው ብዙ እንትን የሚያስከዛ አይደለም። ይሄን ስለ አጭበርባሪነቱ ደረጃ ኢትዮጵያውያን አብይን ተቀብለው የአብይን እንዳመራር ተቀብለው መሄዳቸው የአእምሮ ህሙማን ናቸው እንጂ ሰው አብይን እንደ መሪ የሚቀበል ማህበረሰብ ከየት የመጣ ነው ብሎ ጌታቸው ረዳ በአቅሙ የዛሬ አድርገውና ይሄን ሰውዬ አይመጥንም ብሎ ነበር። የአእምሮ ህሙማን ካልሆነ በስተቀር ጌታቸውን ተመልከተዋል። ጌታቸው ይሄ ሰውዬ ሰዓረን የበላ ሰው ነው። ሰዓረን የበላ መንግስት ሰዓረን የበላ ሰው ነው። ያውቃል እኮ ማንም ሰው ነው የሚያውቀው አይደል? ያለቀሰ እኮ አዞ እንባስ ያለቅስ እኮ ትዝ ይለናል እኮ። እንዴት አድርጎ እነዚህ አመራሮቹን በተለይ ደግሞ ሰዓረና ጌታቸው የቅርብ ሰዎች ነበሩ። ድሮ ከነሱ ቤት አይለይም ነበር ይባል። አሁን አይሄድም፣ ከዛ ቤት አይወጣም፣ አይጠፋም ነበር። አሁን የሚሄድ ከሆነ ይንገረን፣ ቤተሰብ ሄዶ ይጠይቃቸዋል ወይ ይንገረን። አብሮ ነበር፣ በጣም ቅርብ ነበር። ከመቀለ ጀምሮ መቀለ ያለ ጀራ ሰዓረ የሰሜን እዝ ያለ ጀምሮ ጓደኝነታቸው ቅርብ ነበር። ይሄን ትልቅ ማለት ሁሉም እንዴት አድርጎ እንደሚቆጭ ከኛ ቤት ከቤታችን ጀምሮ ልጃችን በተመሳሳይ ስም ነው፣ ሰዓረ ባይሆንም ተመሳሳይ ስም ነው ስም የሰጠናት። በእለቱ ነው የተወለደች ሁለተኛ ልጃችን፣ በእለቱ ሰዓረ በሚሞትበት ጊዜ። ጌታቸው አሁን የእሱ አማካሪ ነው። ጌታቸው አሁን 8ኛ ዓመት ቁጭ ብሎ እንኳን አደረሰ ይሏል። አብይ አህመድ እንኳን አደረሰ ይሏል ማለት ከጎኑ ሆኖ የደስታው ተካፋይ ሆነ። የአእምሮ በሽተኞች ናቸው ይሄ ሰውዬ። እኔ ግን ነፃ ወጥቻለሁ፣ የትግራይ ህዝብ ምስጋና ይገባዋል ያለን ሰውዬ። እነዚህ አይነት የአእምሮ ህሙማን መሪ አድርጎ የተቀበለ ማህበረሰብ ነው ቼክ ማድረግ ያለበት ራሱ ነው። ቢያንስ የትግራይ ህዝብ እኔንም ነፃ ወጥቶኛል ከእንደዚህ አይነቱ የእብደት አዝማሚያ። እነዚህ ሰዎች እንደ መሪ ከመቀበል ነፃ እንደወጣ አልተቀበልኳቸውም፣ ግን ሙሉ በሙሉ ነፃ እንደወጣ የትግራይ ህዝብ አግዞኝ ነው። እንግዲህ እኔ ነፃ አውጥቶኛል ነው ያለው ሰውዬ። አሁን ተመልካቾች አሁን የማጭበርበር ችሎታ ወደ ሰውዬው እንመላሳቸውና ዘና የምትሉበት የእውነት ነው። አብይም አይዋሽም። አብይ ይሄ ታማኝ የዲሲው ሰውዬ እኮ ሰኔ 16 ሊገሏቸው ነበር እኮ እሳቸው ቢሞቱ እኛ አለን 1 ሚሊዮን አብይ ማፍራት ይችላሉ እኮ ምናምን ሲል ነበር። ያቀጣፊ ልጅ እንደዛ ብሏል እኮ። ባለፈው መጥተው ደግሞ ዳንኤል ክብረትን ሲወርፈው ነበር። እኛ እኮ እንደዚህ አይነት እኛ ስንት ገንዘብ እንሰጣችሁ የለ እንዴ ግሎባል ምናምን የሚባል ስንት ገንዘብ እንሰጥ የለ እንዴ ይላል። እሱ ያቺ ግሎባል ፈንድ ምናምን የምትበላው ሪቫይታላይዝ ላይ ያረጋት ሊቀሰቅስ ማለት ነው እንደዚህ ኤንጂኦ ሊበላ ማለት ነው። ሊበላ ዲያስፖራ ይሄው ባንተ በኩል እኮ እንረዳ ነበር ብሎ ዲያስፖራ ማለት የዲያስፖራ ተወካይ ማለት ታማኝ አድርጎ ለመሳል ነው የሞከረው ባለፈው አይደል? እንደዛ እኮ ነው የሞከረው የዲያስፖራ ተወካይ። ይሄ ጎፈንድሚ አዋጣ የጎፈንድሚ ኤክስፐርት ሆኖ ማለት ነው። እንደነሱ ሰኔ 16 በቃ ያጁንታ እኮ እንትን ሊያደርጋቸው ነበር እኮ ወያኔ እኮ ሊገለው ነበር እኮ ይላል ራሱ ድራማ እየሰራ ማለት ነው። ከዛስ እንቀጥልና የቤተ መንግስት ፑሽ አፕ ራሱ አዘጋጅቶ
ብዙ ኢትዮጵያውያንም ዛሬም ድረስ ያልገባቸው ነገር ይኖራል እዛ ላይ። ሁኔታው ምን ነበር ብትሉ ሰበት አካባቢ ነበር ሻለቃ ነው ስልጠና ላይ የነበረ ነው። ከዛ ካምፕ የት ነው ያለው? አዋሬ ሚሊተሪ ካምፕ አለ። አዋሬ ትሄዳላችሁ፣ በዛ ዋናው መንገድ አዋሬ በዚህ በኩል ከቤተ መንግስት ስትሄዱ ወደ በግራ በኩል ያለው ማለት ነው። ካምፕ አለ፣ ሚሊተሪ ካምፕ አለ። ካምፓቸው እሱ ነው። እዛ ሰበታ ውለው ሲመጡ ኑ ብሏቸው በዛ ድራማ እንዲሰሩ አደረ። ምንም ያውቁት ነገር የለም። ምንም መሳሪያ አልታጠቁ፣ ምናምን አልታጠቁ። ወደ ነው የሚሄዱት፣ ወደ ብላቴ ነው የሚሄዱት። ለሰላም አስከባሪ ስልጠና የተባበሩት መንግስታት ሚሽን ለመውሰድ 3 ወር ስልጠና ስለሚሰጥ ብላቴ አንዳንድ ዝግጅት አድርጉና ሂዱና ሻንጣችሁን አዘጋጁ ነው የተባሉት። ምንም የሚያውቁት ነገር የለም። በዚህ በኩል እለፉ ተባሉ። አንድ ቤት አጠቀ የላቸው። ሰውየው ድራማ ሰርቶ በደንብ አድርጎ ኮሪዮግራፊውን ሰርቶ እንዴት አድርጎ እንደሚተውነው ተዘጋጅቶ ምንም ከዛ እኔ በተግባር እኮ ያገኘናቸው ሰዎች ሆነ አይነገር ምናውቀው ነገር የለም። እኛ እኮ ወደ ካምፕ ሄዱ። ከዛ በኋላ ወደ በማክሱ ወደ እንትን ነው ወደ ብላቴ ነበር የምንሄደው እኮ አለ ብሎኛል። ከዛ ምን አለ የኢትዮጵያ ሕዝብ መቼም መጨረሻ ላይ መጥቶ አውቄ እኮ ነው ብላክ እናድርገው ይሄን ሰውዬ። እኔ ካቢኔ ስብሰባ የሰበሰብኩ 5 እና 10 ሰዎች ለክፉ ዓላማ ቀስቅሰው የታጠቀ ወታደር ቤተ መንግስት ድረስ መምጣት የሚችልበት ሀገር ነው እንኳን የቀበሌ ሰርቪስ። ያ የታጠቀ ወታደር የመጣበት ሁኔታ ትንሽ ብዥታዎች ስላሉ በዚሁ አጋጣሚ ለመግለጽ ያ አመጣጥ ይህ ህገ መንግስታዊና አደገኛ ብቻ ሳይሆን ኢንቴንሽኑ ሪፎርሙን አቦርት ለማድረግ ነው። በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሻፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። የዛን ቀን ውስጤ ድብን እርር እያለ ማለት ነው። ለምንድን ነው ያን ያደረግከው ያላችሁ እንደሆነ ከቡራዩ ከሰበታ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው ሊዋጋ። መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ አይችልም። አገር ይቀወጣል ብዬ እኮ ነው። አገር ይቀወጣል ብዬ ነው። ከቡራዩ ሱሉልታ ማን ነው ለገጣፎ ምን አለ ማለት ሱሉልታ ቡራዩ እየመጣ ነበር። መንግስታችን አብያችን ተነካ ብሎ ሊገለብጥ ነው የመጣውና ከኮማንዶ ጋር ሊገጥም ማለት ነው የመጣው። አርሶ አደሩ እኔን ሊገለብጥ ከመጣ ሰው ጋር ሊጋጭ ነበር እና እኔ ዘና ብዬ ፑሽ አፕ ስሩ ብዬ እኔ ወታደር ይሄ ጠቅላይ ሚኒስትር ወታደር ባይሆን ኖሮ ሲቪል ቢሆን ኖሮ ምን ነበር የሚወጣችሁ ነው ያለው። ምን ነበር የሚወጣችሁ? እኔ እኮ አንድ ወታደር ስለነበር። አብይ አህመድ የተኮስከው ጥይት በታሪክ ስንት ጥይት ተኩሰህ ታውቃለህ? ምንም። እኔ የታገልኩት ወደ ኢህአዴግ የተቀላቀልኩት 80 ምናምን ነው አለ እኮ በህይወት ሰውየው ስም መጥቀስ አያስፈልግም። ሰውየው ገዳይ ነው እያሉ ሰው እያስፈራረው ስለሆነ አለ ሰውየው ይሄን የመለመለ ልጅ ሰውየው አሉና ሲሄድ ኢህአዴግ በዛን ሰዓት ኢህአዴግ ነው አዲስ አበባ የገባ ሰራዊት ነው። ቻይልድ ሶልጀር አይቀበልም። ይሄ ታዳጊ ነው እንደ ኦርፋን ነው የተቀበለው። ኦርፋን ነው ዝም ብሎ አሳድጉኝ ብሎ እናሳድገው ብሎ የወሰዱት ነው። በ14 ዓመት 13 ዓመት ታገልኩ የ14 ዓመት ወጣት ነበርኩኝ የሚለው እሱ 14 ዓመት የሚለው ተውትና ግን ምንም ዝም ብሎ ነው ያስገቡት። ዝም ብሎ ነው የገባው። ይደግ ብሎ ውሰዱ ልግባ እናንተ ጋር ልደግ ግን እንደ ውትድርና አይደለም የተቀበለ። ቻይልድ ሶልጀር የሚቀበል አይደለም። አዲስ አበባ የገባ ኖርማል ሰራዊት ሆኖ ነው እዛ ሰዓት ኢህአዴግ ድሮ ቲፒኤልኤፍ ሆኖ ቻይልድ ሶልጀር ምንም ጥርጥር የለው ቻይልድ ሶልጀር ነበሩ 16 15 ዓመት 17 ዓመት። ከዛ ቤት ትምህርት ቤት የወያኔ ትምህርት ቤት የሚባል ደግሞ የሚያሳድጓቸው ልጆች አሉ። እዛው የሚያድጉ ልጆች አሉ። አሁን አብይ አጠገብ ያሉ ሰዎች ይሄ ታዜር የሚባለው አሁን የአብይ ደጋፊ ሆኖ ሚኒስትር ሆኖ የነበረ እኮ ህወሓት ያሳደገችው እኮ ነው። አሁን የሚበላት ህወሓትን በልጦ ደህንነት አድርጎ ኢንሳ ገብቶ ከዛ ሚኒስትር ሬታ ምናምን አሁን ባለፈው አባሮታል ሰሞኑን ትምህርት ቤት ወያኔ ትምህርት ቤት የተማረ ነው። ከዛ ኦፕሬተር ምናምን እያሉ ያሳድጓቸው እንደዛ እኮ ነው። አብዛኞቹ በልጅነት ካገባ ወደ አይገቡ
ይሄ ውሸት እኔ ወታደር ስለሆንኩ ነው ቢያንስ በዛን ሰዓት አዳራሽ ይስቅለታል። ኢትዮጵያውያን በስመ አብ አንተ ጀግና ስለሆንኩ እኮ ነው እንጂ ወያኔ እኮ በፈንቅለ መቀለ ሆኖ እኮ ኮማንዶ አስገብቶ እኮ ሊያስበላህ ነበር እኮ ነው ያሉት። ሌላ አንደኛው ማጭበርበራ። ሁለተኛ ኢኮኖሚ። የኢትዮጵያ ኢኮኖሚ የት ነው ያለው? አንድ ፎቶ ላሳያ ዝም ብዬ ሶሻል ሚዲያ አለፍ ሲል ቅድም ያሳየሁት ነው። እኔ ይሄ ዘመን የትላንት ይሄ ብዙ ሰው ይሄ አዲስ ትውልድ ያውቀው ይሆናል። የኢትዮጵያ ምንዛሪ ዶላር መግዣ ዶላር ስትገዛ 12 ብር ከ6.587 ሳንቲም። አሁን ሳንቲሙ አሁን ስንት ዲጂት ነው? ከፖይንት በኋላ ያለው ስንት ዲጂት ተመልከቱ። 12.60 ሳንቲም አይደለም 12.6587። ይሄ ሂሳብ ለሚገባው ኢንሲግኒፊካንት ነው። 7 8 5 ኢንሲግኒፊካንት ናቸው። መሸጫ 12 ብር ምናምን በዚህ ትገዛለህ በዚህ ይሄ መቼ ነው? እኔ ትዝ ይለኛል። የቅርብ ጊዜ ነው። ኃይለ ማርያም በመለስ ጊዜ ይሁን መለስ አካባቢ ነው መጨረሻ መለስ ሲያልፍ አካባቢ ነው። ወደ እንትን የሆነ ብር 2 ብር ነው ምናምን ጨምሮ 16 15 ያስገቡት ድንገት የሆነ ጊዜ ይሄ እዛ ነው። አሁን የኢትዮጵያ ብር ስንት ነው? ለማን የሸጠው? ለአይኤምኤፍ። ለማን የሸጠው? ለወርልድ ባንክ። እኛ እናት የች እናትማ ብዙ ሰው መርሳት የለባት የእናት ነገር አለች ለተመልካቾች የምትሆን የእናታችንም እናት መቀነት የሚላት ነገር አለ አይደል? የእናት መቀነት አለች ተመልካቾች ምናልባት። ከዛ በፊት ግን የባንዳነትን እናርክ። ባንዳ ጉዳይ የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደው እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። ሳዑዲ ሄዳ አታገኝም። አውሮፓ ሄዳ አታገኝም። ቻይና፣ ራሽያ፣ ጃፓን ሄዳ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለህ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል የኛ ሰው። አሁን አልሸባብ ለኢትዮጵያ ሕዝብ ምን አጀንዳ አለው? ለኢትዮጵያ ሕዝብ የሚሆን ምን አጀንዳ አለው? አልሸባብ ገብተው አሁን ስለ ተቀጣሪነት ነው የሚያወራው፣ ስለ ባንዳነት ነው የሚያወራው። ባንዳ ብርሃኑ እንኳን በባንዳነት ብዙም ይደብራል። ባንዳ ማለት ዝም ብሎ ተራ ሰው ስለሆነ፣ ዋናው ግን አገሪቱ ሰው ባንዳ ነው ማለት አገሪቱ አሳልፎ የሰጠ ማለት ነው። የኢትዮጵያ ብር በእንደዚህ ሲመነዘር የነበረ ዛሬ የኢትዮጵያ ብር ስንት ነው? እንደየ አካባቢ ስለሚለያየ ነው። በነገራችን ላይ 200 ብር ደረሰ። አንድ ብር 200 ዶላር። እቺ በቃ አንድ ብጣሽ ወረቀት የምትመስለው አንድ ዶላር 200 190 180 179 ምናምን እንደዛ ብሎ አሁን ስንት እንዳለ አላውቅም። ግን ከየት ወዴት የኢትዮጵያ ገንዘብ እንደሸጠው እና ሀገሪቷ እንዳዋረዳት መግዣ ብር ይሄ ቅርብ ጊዜ ነው። ኢትዮጵያ ቴሌቪዥን ሲዘግበው የነበረ የቅርብ ጊዜ ታሪካችን ይሄ እና እንዴት ነው ያዋረዳት? እናት ነች ብሎ እናታችን ነች። ከአይኤምኤፍ እና ከወርልድ ባንክ መበደር ከእናት እንደመበደር ነው። እሱ ብድር አይደለም። አሁን ባንዳ ማን ነው? ባንዳ ይሄ ነው። ባንዳ አገር የሸጠ ሉዓላዊነት አሳልፎ የሸጠ። ሉዓላዊነት ሲባል ተራራ ሸንተረር ምናምን ወንዝ ጠላት ገባ እዚህ ተቆጣጠረ አይባልም። ሀገር የተቆጣጠረ ስርዓት ነው በሌላ ስርዓት እንዲወራ ያደረገው። ኢትዮጵያ በቅኝ ግዛት ተገዝታ አታውቅም እየተባለ ግጥም አድርጎ እየገዛት ያለው ማን ነው? አረቡ ነው። ዩናይትድ አረብ ነው። እሱም የተቀጠቀጠ እንዳጋጣሚ ሆኖ ግን አስቦት አያውቅም። በዩናይትድ አረብ ኤምሬት የአማራ እናቶችን፣ የትግራይ እናቶችን፣ የትግራይ ፋብሪካዎች፣ መሰረተ ልማቶችን ሲያወድም የነበረ ደምቢዶሎም ሰላሌም ሲያወድም የነበረ አሁን ዩኤኢ ጓደኛዬ ወንድሜ የሚለው ሲቀጠቀጥ አየነው። ጊዜ ከባድ ነው። አይኤምኤፍ እናት ነች፣ ወርልድ ባንክ አጎቴ ነው የምትልበት ጊዜ አይደለም። ኢትዮጵያን አስይዘህ ነበር እንደዚህ ስታደርጋቸው የነበረው። የኢትዮጵያ ኢኮኖሚ ድብልቅልቅ አድርገው አሁን ኢትዮጵያ ነዳጅ ተቸገረች ምናምን ሲባል ለምንድን ነው ሌላ አካባቢ ችግር የለው? ለምንድን ነው ኬንያ ስለ ነዳጅ ምናምን ወይ ዩጋንዳ ምናምን ስትሄዱ ከየት ነበር የሚያመጡት? እውነት ነው የኢትዮጵያ ከአረብ ሀገር ከገልፍ ካንትሪስ ከአረብ
በጣም ዲፔንደንት ሆና ስለቆየች ነው። ኦልተርኔቲቭ ሌላ አካባቢ ስለማትወስድ ነው እንጂ እነዚህ ብቻ ናቸው እንደ ነዳጅ የሚሸጡት። ነዳጅ እኮ አሉ እኮ የሚሸጡ ሀገራት እኮ አሉ እኮ። ናይጄሪያ ትሸጣለች፣ ብዙ ሀገር እኮ ይሸጣሉ። ለምንድን ነው እኛ አካባቢ ብቻ ይህ ችግር ገኖ የወጣው? ኢትዮጵያ እንቅስቃሴያችሁን ገድቡ፣ ወክ ማድረግ ልመዱ ብሎ የሚያዝ የኢትዮጵያ መንግስት እኮ ነው የተቀመጠው። ኢትዮጵያ ምድር ላይ ወክ ልመድ ጥሩ ነው ለወክ አድርግ ለእንቅስቃሴ ጥሩ ነው ብሎ ይመክራል እንዴ? ኢኮኖሚ ለመቆጠብ እና አላስፈላጊ እንቅስቃሴ አቁሙ ይባላል እንዴ? አላስፈላጊ በስልክ የሚጨርስ ከሆነ በስልክ እና መኪና ይዛችሁ አትሄዱበት፣ በስልክ ጨርሱ ወይ ወክ አድርጉ። ይሄ ማን እናት ነች ያለው አገር ነው ይሄ። ከአይኤምኤፍ እና ይሄ ነው የዚህ ሰውዬ ውርደት ነው። ቀጥለን ተመልካቾች እንተውና ቀጥለን የዕለቱ አነጋጋሪ ሆኖ ያለው ከዚህ ሁሉ የአብይ አህመድ አመቱን 8ኛ አመቱን ዛሬ ጨለማ ያደረገበት የትራቨል አድቫይዘሪ ነው። ትራቨል አድቫይዘሪ ምን ይመስላችኋል ተመልካቾች? የአብይ አህመድ ወደ ስልጣን ለማምጣት እና የማማቱ አዲስ አበባ በሚመላለሱበት ጊዜ የተባለው በጣም ብዙ አድቫይዘሪ የትራቨል አድቫይዘሪ ያውጅ ነበር የአሜሪካ መንግስት። እንግሊዝም ካናዳም ኖጎ ኤሪያስ እየተባለ ቀይ በቀይ አድርጎት ነበር ሀገሪቱን። ዝም ብሎ ማለት ቀይ በቀይ ማለት ሪላቲቭሊ ማለት ነው። ሰበታ አትሄዱ። ያኔ እኮ ዝም ብሎ ሰበታ አትሄዱ፣ ሰበታ ቀይሮ እያቃጠለ ነው ድንበር እዚህ አካባቢ። አሁን ይሄ ነው አሁን ይፋ ያደረገው። ተመልከቱ። ትግራይ 100% ቀይ ነው፣ አትሄዱ ነው። ትግራይ 100%። አማራ ክልል ተመልከቱ። የት አካባቢ ነው ያለው አማራ ክልል? የለም። አሁን የት አካባቢ ነው ነፃ ደህና የምትባለው? አዲስ አበባና ድሬዳዋ እንትን ነው ሐረር። ተመልከቱ። ከድሬዳዋ በዝርዝር ስትሄዱበት ደግሞ ድሬዳዋና አዲስ አበባ እንትን አይደለም፣ አደገኛ ነው ያለችው አዲስ አበባ። ስቴብል አይደለም፣ ብዙ በጣም የሚያስቸግር ነገር አለው ይላል። እዚህ ላይ በዝርዝር ምን ይላል? በዝርዝር ልሄድበትና ተመልካቾች በዝርዝር እዚህ ላይ ትግራይ ሪጅን ኤንድ ቦርደር ዊዝ ኤሪትሪያ አትሄዱ ይላል። ዲው ቱ አርምድ ኮንፍሊክት አሬስት ኤንድ ክራይም ይላል። አፋር ሪጅን ዲው ቱ አርምድ ኮንፍሊክት አሬስት ኤንድ ክራይም ይላል። አምሃራ ሪጅን ዲው ቱ አርምድ ኮንፍሊክት አሬስት ኤንድ ክራይም ይላል። ጋምቤላ ሪጅን ዲው ቱ ክራይም ኪድናፒንግ አርምድ ኮንፍሊክት ኤንድ አሬስት ይላል። ቤንሻንጉል ጉሙዝ ዲው ቱ ክራይም ኪድናፒንግ አርምድ ኮንፍሊክት ኤንድ አሬስት ይላል። ስፔሲፊክ ኤሪያስ ዊዝን ዘ ኦሮሚያ ሪጅን ዲው ቱ ዘ አርምድ ኮንፍሊክት ኤትኒካሊ ሞቲቬትድ ቫዮለንስ and arrest ይላል። ሲዳማ region due to armed conflict and arrest ይላል። central Ethiopia region due to armed conflict and arrest ይላል። south Ethiopia region due to armed conflict and arrest ይላል። south west Ethiopia ተመሳሳይ ነው እሱም። border with Somalia due to terrorism kidnapping and land mines ይላል። ፈንጅ ያልፈነዳ ፈንጆች አሉ መሬት ላይ የተቀበሩ ማለት ነው። border with Sudan and South Sudan due to crime kidnapping arrest and armed conflict ይላል። border with Kenya due to terrorism armed conflict and arrest ይላል። እና advisory security situation in አዲስ አበባ is stable ይላል። አዲስ አበባ stable ደህና ነው፣ ግን there is sporadic violent and armed conflict civil arrest ይላል in other areas of Ethiopia ይላል። the security situation may worsen without warning ይላል። ያለምንም ቅድመ ማስጠንቀቂያ ያለው የጸጥታ ሁኔታ ሊባባስ ይችላል ያለምንም ዋርኒንግ ያለምንም እንትን ይላል። ሌላ እዚህ ጋር ያው የምታዩት ነው 60% የሀገሪቱ ቀይ ነው ያደረገው። ሃይ ሪስክ ኤሪያስ ኢን ኦሮሚያ ይላል። 60% የኦሮሚያ ሃይ ሪስክ ነው፣ በፍጹም የማይካሄድበት ነው። ሌላው የለው ምናምን ማለት እንደየሁኔታው ይቀያየራል፣ ዛሬ ነገ ምናምን ይቀያየራል። እንደምታዩት ነው 60% የኦሮሚያ ፍሪኩዌንት ክላሽስ ኤትኒክ ቴንሽንስ የኦሮሚያ ሪጅን አናሊሲስ ይሰራበት ነው። እና በአጠቃላይ ተመልካች በአጠቃላይ ከኢትዮጵያ ደግሞ 82% የሚሆነው 82% የኢትዮጵያ በታጠቁ ግጭቶችና አለመረጋጋት ውስጥ መሆናቸው መሰረታዊ አስተዳደርና መዋቅራዊ መከፋፈል ታይቷል ይላል። ቀደም ሲል በሰሜኑ የሀገሪቱ ክፍል ብቻ ተወስኖ የነበረው ግጭት አሁን ላይ ወደ መካከለኛ የሸዋ ዞኖችና ወደ ተለያዩ የደቡብ ክልሎች በመስፋፋቱ የጸጥታ ሁኔታ በፍጥነት የሚለዋወጥና ሊተነበይ የማይችል ሆኗል። በዚህም ምክንያት እንደ አዲስ አበባ ያሉ በአንጻራዊ ሁኔታ የተረጋጉ ከተሞች በከፍተኛ ስጋት ቀጠናዎች የተከበቡና ከሌሎች አካባቢዎች ጋር በየብስ ለመገናኘት አስቸጋሪ የሆኑ ገለልተኛ ደሴቶች መስለዋል ይላል።
ገለልተኛ ደሴቶች መስለዋል ነው። ስለዚህ የአሜሪካ መንግስት ጉድ ነው ያሰራው። በአብይ አህመድ የ8ኛ ዓመት በዓለ ስሜቱ ይህን ሁሉ አስደንጋጭ ሪፖርት ሀገሪቱን በሙሉ ቀይ በቀይ አድርጎ አብይ አህመድ እንደሆነ ይሄ ነው የሚለው። ከዚህ በፊት ተነግሮታል። ትግራይ ጦርነት አቁም ሲባል እምቢ እያለ ዱቄት ናቸው እያለ እዚሁ ጨርሰዋለሁ እያለ ለሴናተር ኮንስ የአሜሪካ ሴናተሩ 6 ወር ስጠኝ፣ 3 ሳምንት ስጠኝ፣ 6 ሳምንት ስጠኝ እጨርሰዋለሁ እያለ ኧረ በእናትህ አብይ አህመድ ሆይ የአሜሪካ ሲቪል ጦርነት የአሜሪካ እርስ በርስ ጦርነት 1860 እስከ 1865 የነበረው በአጭር ጊዜ ያልቃል የተባለ ጦርነት ነው 5 ዓመት የቆየው እና አይሆንም አትጨርሰውም ይቅርብ ቢባል ኧረ ጨርሰዋለሁ። ለምን ሻዕቢያ አለኝ አማራ አለኝ በዚህ በኩል በጥላቻ የታወረ እዚህ አካባቢ ሰበስቤያለሁ ሚዲያውንም ኢሊቱንም ምናምን ሆ እያለ ይህን ላይ የሰለጠነ ልዩ ኃይል አለኝ ፋኖ አለኝ ከዛስ ሁሉ አለኝ ጭኮ አለኝ በሬም ይሰጠኛል እና ኢህአዴግ የገነባው ትኩስ እንጀራ አለ ጣይታ ነው የሚባለው በትግርኛ ትኩስ ጣይታ እንጀራ ነው ገና የተጋገረ ማለት ነው። አሁን ምንድነው ድርቆሽ ነው ድርቆሽም የለም። አዲስ አበባ ድርቆሽ ያገኛል አያገኝም። ከየት ያገኛል? ድርቆሽ እኮ ደህና ነው። አሜሪካ እኮ ድርቆሽ እኮ ስቶር ተካሂዶ እኮ ነው የሚገዛው። የኢትዮጵያ ዝም ብሎ ናፍቆት ያለው ድርቆሽ ጥቁር እንጀራ ነጭ እንጀራ ብሎ እኮ ድርቆሽ ገዝቶ መሄዳል እኮ በክብር በፕላስቲክ ነው በዶላር ነው የሚሸጠው። በዶላር እኮ የሚሸጠው እንደ ቋንጣ ምናምን ተደርጎ። አዲስ አበባ ድርቆሽ ውድ ነው አይገኝም። ለምንድን ነው ድርቆሽ የሚገዛው? ለምን ትኩስ አይበላም ካገኘ? ለምን ሄዶ ወረፋ ሄዶ የኢትዮጵያ መንግስት ሰራተኛ ደውሎ መስሪያ ቤት ሆኖ ጋሼ ሆቴሎች ተይዟል ለማን አሾልኮ ምግብ እንደሚሰጡ ያውቃሉ። አይጣልም በህግ ስለሚከለከል። በአዳነች አበቤ ምንድነው የሚያደርጉት? እኔ የምናውቃቸው ሰዎች ነው የነገሩኝ። የምናውቃቸው ሰዎች እሱ ራሱ ይሸጣል። የሰው ትራፊ ምናምን የሆቴል ያለው ትራፊ እሱም ይሸጣል። ከዛ ምንድነው ግን እሱም በዘመድ ነው ሚስጥር ለሚጠብቅ ነው። በአዳነች አበቤ በሴኩሪቲ እንዳሳስይዘው ማለት ነው። ከዛ በርካሽ ጭኖ የመንግስት መስሪያ ቤት ነው የምነግራቸው አሳልፈ እንዳሰጥብኝ ስራ አለቃ ትንሽ ስራ ሰጥቶኝ ዘግይቼ ስለሚመጣ በእናትህ አስቀምጥልኝ ይባል ሄዶ በፌስታ ቋጥሮ ይሄዳል። ሰው ይሄዳል። ያ አልነበረም ያኔ። አይዞ ግፋ የሚል ትውልድ ነበረው አብይ ተማምኖ የገባበት። መጨረሻ ላይ ሲሰበር አሪፍ ቋንቋ አለች እዚህ ጋር ቤት ቢገነዘብ መልካም የሚሆነው አንደኛ የማያልቅ ጦርነት ውሃ በወንፊት ነው። ዝም ብሎ እየተዋጉ መኖር አይቻልም። ውሃ በወንፊት ዘግኖ ከአንድ ጫፍ ሌላ ጫፍ መውሰድ እንደማይቻለው በቀጣይነት በውጊያ ሰርክል ውስጥ የምንሽከረከር ከሆነም የምናስባቸውን ጉዳዮች ልናሳካ አንችልም። አንድን ነገር ለማስቀጠል ከፈለግን ሌላ ነገር መተው ይኖርብናል። ሰላምና ብልጽግናን ለማስቀጠል ሲባል ጦርነት ማቆም በእጅጉ ያስፈልጋል። ሁላችሁም ታውቃላችሁ። ለእናንተ መንገር አይጠበቅብኝም። የምንዋጋው ከአንድ ግንባር ጋር አይደለም። ለአንድ ሳምንት ቢሆን እሺ ችግር የለው፣ ለአንድ ወር ቢሆን ችግር የለው። እየቀጠለ ከሄደ ግን እንደ ሀገር እንደቃለን። ለሰላማችን ለብልጽግናችን ስንል ነው ጦርነት ማቆምን ቀዳሚ ምርጫ። እንግዲህ ተመልካቾች እንደምታውቁት የምንዋጋው ከአንድ ግንባር አይደለም የተባለው 2021 ነው። ከቲዲኤፍ ጋር ነው። ከአንድ ከትግራይ ፉል ስቶፕ ካላት ከትግራይ ጋር እየተዋጋ እንደምታውቁት አንድ ግንባር አይደለም ከተባለ ዛሬ ኢትዮጵያ ወደ ጦርነት ስትገባ ከስንት ግንባር ነው የምትገጥመው? ከስንት ግንባር ነው? ከቤኒሻንጉል ጉሙዝ፣ ከቀይ ባህር በአሰብ በኩል፣ ባላማጣ በኩል፣ ጸለምት በኩል፣ ምዕራብ ትግራይ፣ እዚህ ሰላሌ፣ ሱለልታ፣ እዚህ አዲስ አበባ ደግሞ ሱለልታ፣ ሰንዳፋ። በየትኛው ግንባር ነው የምትዋጋው? በዛ ሰዓት እንደምታውቁት ከብዙ ግንባር ነው የምንዋጋው ካልከው ከትግራይ ጋር እየተዋጋ ዓለም በሙሉ በአስመራም በአዲስ አበባም በሙሉ ግባ ተብሎ በባህር ዳር ግባ የተባለ ኃይል በድሮን ግባ የተባለ ብቸኛ የድሮን ባለቤት አቤት በዛ ሰዓት የነበረ ኦፖርቹኒቲ። ይሄ ሰውዬ ቀላ አይደለም። አገር ምድሩ ተቆጣጥሮ ቡራ ከረዩ ሲል የነበረበት እኮ ለዛ እኮ ነው።
ቀይ በሬት ያደርጋል። ዛሬ ማክሰኞ ቀይ በሬት፣ በማግስቱ የሆነ ዩኒፎርም የካኪ የራሻ ይቀይራል፣ በማግስቱ የአረብ ኤምሬት ልብስ ይቀይራል ምናምን። ዛሬ ኮማንድ ይሆናል፣ ነገ አየር ወለድ ይሆናል ምናምን ሲነበረ እኮ ብቻ ሁሉ የታጠቀ ይሄ ድሮ የሚባል ብቻው የሚታጠቀው። አሁን ማንም ታጣቂ ኦን ሊያደርገው የሚችል ነው ገንዘብ ካለው። ጸረ ድሮን ገንዘብ ካለ የምትታጠቅበት ጊዜ ነው። ማንም ባለፈው አሳይቻቸዋለሁ። ይፋና አሳይቻቸዋለሁ። 2 ዓመት ሙሉ ተደብቆ ሲቀጠቀጥ ነበር። ሰው ደብቆ ይቀጠቅጣል እንጂ የሚቀጠቀጥ ሰው ተደብቆ ይቀጠቅጣል እንዴ? ማለት እንዴት ይሆናል? እየተመታው ነው አይባልም እንዴ? አንተ ብቻ ስትመታ ነበር የምታቅራራ በአክቲቪስቶች ምናምን ተደብቀ እየተቀጠቀጥክ፣ እነሱ ዝም ብሎ እየቀጠቀጡ 2 ዓመት ከምናምን ያወጡበት መረጃ የወጣበት ያ ቪዲዮ ይፋ የተደረገበት ያ 8 በድሮን ሲመቱት የነበረው የወጣበት ምክንያት አሁንም ፋኖ ይፋ አላደረጉትም ይመስለኛል። ይፋ አላደረጉትም፣ ግን አስገራሚ ነው። ይፋ ያደረጉበት ምክንያት ጥሩ ነው እና ተደብቆ ነበር የሚቀጠቀጠው። እነሱም ደብቆ ይቀጠቅጡ ነበር ተደብቆ። ያ ደግሞ ዝም ብሎ እንዲያውም ብዙ ሶፊስቲኬትድ አልነበረም። ገንዘብ ካለ ግን ሶፊስቲኬትድ የሆነ ብዙ ነገር መገንባት ይችላል፣ ማምጣት ትችላለህ። ባንዳ የባንዳ ልጅ ምናምን የምትበት ቋንቋ ግን የለም። ሞተ በነገራችን ላይ